ሩታዬ የኔ ቆንጆ ማለት ነው። እንደዚህ አይነት የተሳሳተ ውሳኔማ እንዳትወስኝ። ለማ ብለሽ ነው? ለማ አባቱ ደስ ይበለው ብለሽ ነው? ሰላም ውድና የተከበራችሁ የምትክየት ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚን ተስፋ አደርጋለሁ። ዛሬ እንግዲህ አጠር ላድርገው ብዬ ነው። ያው ሰላምታውን ያላረዘምኩባችሁ፣ በያላችሁበት ግን ሰላማችሁ እንዲበዛ ምኞቴ ነው። ዛሬ እንግዲህ ያው በሁለት ቪዲዮ መጥቻለሁ። እሱም አንደኛ ሩታ ወደ ቤተሰብ ጋር ሄዳለሁ የሚል ነው። ሁለተኛው ደግሞ ነፂ ወደ ቡታጀራ አልሄድሞች ይገኛለሁ አንተን ከሄድኩም አንተን ይዤ ሄዳለሁ በሚለው ነው። በመጀመሪያ በሩታ ልንጣና ማለት ነው። ሩታዬ የኔ ቆንጆ ለማን አባቱ ደስ ይበለው ብለሽ ነው ትዳርሽን ያ ሁሉ ዋጋ የከፈልሽበትን ቤትሽን ለማ ብለሽ ነው ጥለሽ የምትሄጂው? አቤል መሄድ የለባትም። ሩታ መሄድ ካለበትም አብርሽ ራሱ ነው መሄድ ያለበት። ዛሬ ነፂን ዩቱብ ቻናል መጥቶ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቷት እያለ የሚለው እሱ ነው መሄድ ካለበት ማለት ነው። ሲቀጥል ደግሞ ሩታዬ አንቺ ጀግና ሴት ነሽ፣ የእውነት ጀግና ነሽ። የመጣውን ሁሉ እንዳመጣጡ መመለስ የምችይ ነሽ። እንዳልሹም ደግሞ ይሄ ሁሉ ነገር የሆነው ለመልካም ነው። መልካም ነገርን ይዞ ሊመጣ ነው እና ለማን አባቱ ብለሽ ነው መጋፈጥ ካለብሽም ቤትሽ መጣሽ ቤትሽ ድረስ አብርሽን ፈልጌ የመጣው የምትለዋን ሴት ደግሞ ዋጋዋን መስጠትም ያለብሽ አንቺ ነሽ። ስለዛ ለማ ብላ ነው አቤል ወደ ቡታጀራ የምትሄደው። አቤል እንግዲህ ዛሬ የሚለው ባለፈ እኔ አስቀርቻት ነው የሁሉ ነገር እየተከሰተው። ስለዛ ሩታ ደግሞ ኃይለኛም ሴት ናት። በራሷ ላይ የሚሆነ ነገር ልትወስንም ትችላለች። የሆነ ውሳኔ ውስጥ እንገባ ስለምችል ወደ ቤተሰብ ጋር መሄድ አለባት ነው የሚለው አቤል። በዚህ አጋጣሚ አቤል እየተወቀስኩም ነው። በባሌና ሚስቶች መሀል ገብተክ እየተባልኩ ሩታንም የሚወቅሱ በሩታ ቦታ ሆነው መመልከት ያቃታቸው ሰዎች አሉ ብሏል። በትክክል ሩታን መሆን ያቃታቸው ናቸው። ከነፂ ስር ሆነው ለምን የት ነበርሽ እስከዛሬ ብለው እውነትን መጠየቅ የከበዳቸው እውነትን በውሸት የሸፈኑ ብዙ አይናቸውን የጋረዱ ሴቶች ናቸው ሩታ ላይ የሚፈርዱት ማለት ነው። እኔ ራሴ በሩታ ቦታ ብሆን ማለት ነው ጌታም ቤተሰቦች፣ ይሄ እኮ ትዳር ነው፣ ቀልድ አይደለም። ይሄ እኮ ህይወት ነው። ሩታ የፈለገችውንስ ብታረግ እንደፈለገችው ቁጭ ብላልን ለብላ እጇን አጣጥፋ አጨብጭባ ነፂ እንድትቀበል ነበር እንዲፈለጋችሁ። ለሰው ክብር የለሽም ምናምን። እኔ በሆን ራሱ እዛ ጌታን ነው ምላችሁ እንዴ። ይሄ እኮ ትዳር ነው፣ ቀልድ አይደለም። ሩታ እንደም ታጋሽ ናት። ለነፂ የሰጠችውን ቦታ እንደም ለሌላ ሴት ቢሆን አሰጥም። ስለዛ ነፂ ላይ ሩታ ላይ ነው የሚፈርዱት ሰዎች ቦታ ለመስጠት ነው። ተዋቸው። እነሱ ነግበኔ ማለት የማይችሉ ናቸው። ስለዛ አቤልዬ አንተም እነሱ የናሉ ብለን ወደኋላ ማለት የለብህም። ምክንያቱም አሁን ላይ የምታስፈልጋት ከሩታ አጠገብ አንተ እናንተ ብቻ ነው ያለሃት። እንዳየው የአብርሽ ወንድምም ኤፍሬምን ተገልብጦባታል፣ ተቀይሮባታል። ስለዛ አሁን ከሩታ ጎን የምታስፈልጋት አንተ ነህ። ማንም ያለውን ቢል ከሩታ አጠገብ መሆን አለብህ ብዬ ነው ማስበውና ሩታዬ ደግሞ እንዳልሹም ቤትሽ ሆነሽ የሚመጣው መጋፈጥ አለብሽ። የእውነቴን ነው የምልሽ። ትዳርሽን ለማን አባቱ ብለሽ ነው ጥለሽ የምትሄጂው? መሄድም ካለብሽ ዛሬ በነፂ ዩቱብ ቻናል መጥቶ አብርሽ ሰብስክራይብ አድርጓት፣ አበረታቷት፣ ላይክ አድርጓት። በእውነት ቤተሰቦች በጣም ነው ሌላ የገረመኝ። አብርሽ ዛሬ እንዴት ነው የሚያስበው? አብርሽ ለምንድን ነው እንደ ወንድ ልጅ ቆፍጠን ቆራጣል መሆን የከበደው በዚህ ልክ? ዛሬ በነፂ ዩቱብ ቻናል መጥቶ ነፂን ቡታጀራ ካልሄድሽ ብሎ ሲለምናት አንተን ጥዬ አልሄድም፣ ሩታን ፈርቻ አልሄድም፣ ከፈለክ ቤት ድረስ ሄዳለሁ። ቤት ድረስ ከሄድሽ ዋጋሽን ትሰጥሻለች። ቀላል ልጅ መስላሻለች? ነብር ዋጋሽን ሰጥታሽ ትመለሻለች። ግን አሁን በክብር አብርሽ እንዳለሽ ወደ ቡታጀራ ብትሄጅ ነው የእውነት የሴትነትሽን ክብር በሚዲያ ላይ በዚህ ልክ ባታረክሺ ነፂ ጥሩ ነው ብዬ ነው ማስበው። ሩታን አላወቅሻትም፣ የእውነቴን ነው ምልሽ። ሲቀጥል ደግሞ አብርሽ እኮ እጁ ላይ ቀለበት አለ። እኔ እኮ አንዳንዴ ፍቅር ማለት እኮ ማለት ነው ቤተሰቦቼ፣ ያንን ለያሰ የምትወዱትን ሰው ደስ የሚል ህይወት ሲኖር የእናንተ ካልሆነ ደስ የሚል ህይወት እንዲኖር መፍቀድ መመኘት ነው እንጂ እንደዚህ ሙጭጭ ያለ ፍቅር አለ እንደ የእኔ ካልሆንክ በግድ። አብርሽ ደግሞ ማለት ነው ሳየው ሁለት ልብ የሆነ ይመስለኛል፣ ከነፂም ከሩታም እንደዛ ነው የሚያስመስልበት። ቤተሰቦቼ ይቅርታ አድርጉልኝና እንዴ ወንድ ልጅ እንዴት በራሱ በኮንፊደንስ ሙሉ ሆኖ እንዴት የፈለገው መልስ መልሶ እንትናን እኮ ነፂ ተብያዋን እኮ ጥግ ማስያዝ ይችላል። ምንድናት ይሄና ልሷ መለማመጥ የሆነ ነገር እንዳትሆን ብዬ ነው። እባክሽን ቡታጀራ ሂጂ አድርሽሽ ልምጣ። ኧረ አድርሳት ትመጣ አብርሽ፣ የእውነትህን ነው። ሩታ አዲስ አበባ ሆነ አንተ በመኪና አብራችሁ አንድ ቦታ ውጭ ብላችሁ ነፂን እርሳ ልትመጣ። እንዴት ነው የልጅ የሚያስበው? ቤተሰቦቼ ቡታጀራ ድርሽሽ ንምጣ፣ ሌላ ጊዜ በሌላ ጉዳይ እንገናኛለን። እዛ ሆነሽ መስራት ትችላለሽ። እዚያውን ያለው ነገር ጥሩ አይደለም። ባለፈ ደግሞ ሩታ ሚስት ለሰው ክብር የሌላት ናት። ይቅርታ ጠየቀ። በሩታ ፋንታ እሱ ይቅርታ ጠየቀ ማለት ነው። ሩታ ትክክል አይደለችም፣ አብርሽ ይቅርታ ጠየቀ። ይሄ ልጅ አይምሮ እንዴት ነው የሚያስበው? ቤተሰብ እኔም አብርሽን ሳይሆን አሁን እየተናደርኩ ነው።
እንዴ? ለምንድን ነው ቆፍጠን ማለት? እዛ ጋር ላለው ህይወት ቦታ የለውም እንዴ? እንደዛ ለምን ወርቆ ላገኛ ሴት ዛሬ መታ እንደዚህ ስትሆን እንደዚህ መሆን